በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው መሰናዷችን ህልወተ እግዚአብሔር ምንድነው የሚለውን በዝርዝር እንመለከታለን። ህልወት ሀለወ ወይም ኖረ ካለው የግዕዝ ግስ የተገኘ ቃል ሲሆን የእግዚአብሔርን መኖር የምንረዳበት ትምህርት ነው። በዚህ ትምህርት ስለ እግዚአብሔር ስሞች፣ ስለ እግዚአብሔር ባህሪ፣ እግዚአብሔርን ስለማየትና ስላለማየት የሚሉትን መረጃዎች እንመለከታለን። የእግዚአብሔር ስሞች እግዚአብሔር ራሱን ለሰው ልጆች የገለጠው በስሙ ነው። ዘፍጥረት 12 ምዕራፍ 1 በዘጸአት ምዕራፍ 3 ቁጥር 14 በዝርዝር እንመለከታለን። እኛ ሰዎችም እግዚአብሔርን የምናውቀው በስሙ ነው። በስሙ እናምናለን፣ ለስሙ እንሰግዳለን፣ ስሙን ጠርተን እንድናለን። በስሙ ለከበሩና ስሙ ለተጠራባቸው ቅዱሳን መላእክት በዘፍጥረት ምዕራፍ 19 ቁጥር 1 በኢሳይያስ 5:13 ቅዱሳን ሰዎች በአንደኛ ነገሥት ምዕራፍ 18 ቁጥር 7 በሮሜ ምዕራፍ 8 ቁጥር 30 እንዲሁም የቤተ መቅደስ ነዋያት በዳንኤል ምዕራፍ 5 ቁጥር 1 ቅዱሳን መካናት ሁለተኛ ነገሥት ምዕራፍ 5 ቁጥር 17 ተገቢውን ክብር እንሰጣለን። በምድራዊ አስተዳደር በአገር መሪነት ደረጃ ያሉ ሰዎች ስማቸው፣ ቢሮአቸው፣ ያላቸው ነገር ሁሉ የተከበረ ነው። ጊዜያዊውና የሚያልፈው በሌሎች ሰዎች የሚተካው ስልጣን ይህን ያክል ከተከበረ በዘመን የማይለካ በሌላ የማይተካ አምላክ ያከበራቸው የማያልፍና ዘላለማዊ ቃል ኪዳኑን የሰጣቸው በስሙ የተጠሩ ቅዱሳንማ በብዙ ሊከበሩ ይገባቸዋል። እኛ ቅዱሳንን ስናከብር የባህሪያ አማልክት ናቸው ብለን ሳይሆን እግዚአብሔር በስሙ ስላከበራቸው እነሱን ማክበር አምላካቸውን ማክበር መሆኑን ስለምናውቅ ነው። እኛ ሰዎች እንኳን የምንወደውን ሌላ እንዲወድልን እንፈልጋለን። የማይሳሳተውና ፍጹም የሆነው አምላክ የወደዳቸውና ያከበራቸውን ብናከብር ያከብረናል። የፍጡራን ስም የሚያገለግለው ለመለያነት ብቻ ነው። ለምሳሌ ፀሐይ የሚባል ሰው ስሙ ለመጠሪያነት ከሚያገለግለው በቀር ፀሐይን ሊወክል አይችልም። ሌላው ስም ሁሉ እንዲሁ ተመሳሳይና አንዱን ከሌላው ለመለየት የሚያገለግል ነው። እግዚአብሔር ግን እንደ ስሙ ይሰራል። ነገር ግን ሁሉንም ባህሪውን የሚገልጽ አንድ ብቻ ስም የለውም። ሁሉም ስሞቹ በየራሳቸው አንድን ሁኔታ ይገልጻሉ። ለምሳሌም እግዚአብሔር የሚለውን በዝርዝር እንመልከት። እግዚአብሔር ማለት እግዚአ ማለት ጌታ ሲሆን ብሔር ማለት ዓለም ነው። በአንድ ላይ ስንመለከተው የዓለም ጌታ ወይም ጌትነቱን ይገልጻል። እግዚአ ጌታ ወልድ፣ አብ አባት፣ አብ ኄር፣ ቸር፣ መንፈስ ቅዱስ። እግዚአብሔር የሚለው ቃል በአንድ ቃል ሲገለጥ የዓለም ጌታ ገዢ ማለት ነው። በተጨማሪም እግዚአብሔር የሚለው ስም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በማለት የሥላሴን የሦስትነት ስም ይገልጻል። አንደኛ እግዚአብሔር፣ ሁለተኛ ኢየሱስ። ኢየሱስ ማለት መድኃኒት ማለት ነው። እሱ ሞቶ ሕይወትን በመስጠት ዓለምን ያዳነ ማለት ነው። ሶስተኛ ክርስቶስ። ክርስቶስ ማለት መሲህ ማለት ሲሆን መንግስቱ የማያልፍ እውነተኛ ንጉሥ ማለት ነው። አራተኛ አማኑኤል። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ይህ ማለት አምላክ መለኮታዊ ባህሪውን ከሰው ባህሪ ጋር በማዋሃድ ፍጹም አምላክነቱን ሳይለቅ ፍጹም ሰው ሆነ ማለት ነው። አምስተኛ መድኃኔ ዓለም። መድኃኔ ዓለም የዓለም መድኃኒት ማለት ሲሆን ይህ ቃል ግዕዝ ሆኖ ኢየሱስ ከሚለው ቃል ጋር የአንድነት ትርጉም አለው። ኤል ማለት ኃያል አምላክ ማለት ነው። በዚህ ዓለም ያለው የአንዱ ኃይል ከሌላው ኃይል ይበልጣል። የሁሉም ኃይል በመጠን ይለካል። የእግዚአብሔር ግን ኃይሉ የማይመጠን የኃይለኞች ኃይለኛ የብርቱዎች ብርቱ በጠናቆ ወዳጆች አድሮ ኃይልን በመስጠት ታላቅ ስራን የሚሰራ ኃያል አምላክ ነው። ሌሎችም ክብሩንና ሁሉን አድራጊነቱን የሚገልጹ ስሞችም አሉት። ይሁን እንጂ የእግዚአብሔርን ባህሪና ካህሊነቱን ሙሉ በሙሉ በሰው ቃላት መግለጽም ሆነ ማስረዳት አይቻልም። ምክንያቱም ፍጹም የሆነውን የአምላክ ባህሪ የሰዎች ውሱን አእምሮ ሊደርስበትና ሊወስነው አይችልምና። ነገር ግን በእርሱ አምረን የዘላለም ሕይወት እናገኝ ዘንድ እኛ ሰዎች በምንረዳው አቅም ራሱን ገለጠልን። ቅዱሳን መላእክትና ቅዱሳን ሰዎች ስማቸው ኤል ከሚለው የእግዚአብሔር ስም ጋር እያጣመሩ በመጥራት የአምላክ አገልጋዮችና ስጦታዎች እንዲሁም የኃይሉ መገለጫዎች መሆናቸውን ገልጸውበታል። ከነዚህ መካከልም የሚከተሉትን እናያለን። ሚካኤል ማለት መኑ ከማከ ማን እንደ አምላክ ማለት ሲሆን ስያሜውም የአምላክ ባለሟልነቱን ይገልጻል። ገብር ማለት አገልጋይ ማለት ሲሆን ኤል ማለት እግዚአብሔር ማለት ስለሆነ በጥምር ሲታይ የእግዚአብሔር አገልጋይ ማለት ይሆናል። የሁሉም መላእክት ስማቸው ኤል ከሚለው የእግዚአብሔር ስም ጋር የተጣመረና ትርጉሙም ተግባራቸውን የሚገልጽ ነው። ከሰዎች መካከልም ኤል ከሚለው የእግዚአብሔር ስም ጋር ተጣምሮ የሚጠራ ስም የጥቂቶችን እንደሚከተለው እናያለን። ሳሙኤል፣ ኤልያስ፣
ዳንኤል፣ ሕዝቅኤል፣ ኢዩኤል እና ናትናኤል ከጥቂቶቹ መካከል ናቸው። ሳሙኤል ማለት ሳሙ ማለት ስም ማለት ሲሆን ኤል ማለት አምላክ ነው። በጥምርም የእግዚአብሔር ስም ማለት ነው። ኤልያስ ማለት ኤል አምላክ ማለት ሲሆን ያስ ማለት ደግሞ አምላክ ነው። እግዚአብሔር አምላክ ነው ማለት ይሆናል በድምሩ። ዳንኤል ዳን ማለት ዳኛ ማለት ሲሆን ኤል ማለት አምላክ ነው። እግዚአብሔር ዳኛ ነው ማለት ነው። ሕዝቅኤል ሕዝቅ ብርታት ሲሆን ኤል አምላክ ነው። ስለዚህ ሕዝቅኤል ማለት እግዚአብሔር ብርታት ነው ማለት ነው። ኢዩኤል ኢዩ ማለት አምላክ ማለት ሲሆን ኤል ማለትም በተመሳሳይ አምላክ ማለት ነው። ስለዚህ ኢዩኤል ማለት እግዚአብሔር አምላክ ነው ማለት ነው። ናትናኤል ናትና ስጦታ ማለት ሲሆን ኤል አምላክ ማለት ነው። ናትናኤል ማለት የእግዚአብሔር ስጦታ ማለት ነው። ሁለተኛ የእግዚአብሔር ባህሪ። የእግዚአብሔር መለኮታዊ ባህሪ በሰው አእምሮ የማይመረመርና የማይወሰን ረቂቅ ነው። በዓለም ያለውን ማንኛውም ነገር መመርመርም ሆነ ለሌላው ማስረዳት ይቻላል። የመለኮትን ባህሪ ግን ሙሉ በሙሉ ተመራምሮ የሚያውቅም ሆነ የሚያስረዳ ማንም የለም። ነገር ግን ቅዱሳት መጻሕፍት በገለጹት መሰረት እንደሚከተለው ለመግለጽ እንሞክራለን። አንደኛ እግዚአብሔር መንፈስ ነው ወይም ረቂቅ ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእምነት ሊሰግዱለት ያስፈልጋቸዋል ይላል የዮሐንስ ወንጌል ምዕራፍ 4 ቁጥር 24 በማለት ጌታችን እንደተናገረ እግዚአብሔርን ስናምን በዓይናችን አይተን በእጃችን ዳሰን አረጋግጠን ሳይሆን በመለኮታዊ ባህሪው በስጋ ዓይን የማይታየን አምላክ መሆኑን አምነን በመቀበል ነው። እግዚአብሔር መንፈስ ነው ስንልም በእኛ አእምሮ የማይታወቅ መጠን የማይሰጠው በላብራቶሪ ምርመራ የማይደረስበት ከምርምር ውጭ የሆነ አምላክ ማለታችን ነው። እግዚአብሔር የፈጠረው ነፋስ እንኳን ከረቂቅነቱ የተነሳ በዓይናችን ማየት እንደማንችል ሁሉ በዮሐንስ ወንጌል ምዕራፍ 3 ቁጥር 8 ረቂቃን ፍጥረታትን የፈጠረ አምላክ መለኮታዊ ባህሪው ሊመረመርና ሊገመት የማይችል ረቂቅ ነው ይለናል። ሁለተኛ እግዚአብሔር በሁሉም ቦታ ሙሉ ነው። ሰው በአንድ ጊዜ በሁሉም ቦታ መገኘት የማይችል በተወሰነ ቦታ ብቻ የሚወሰን ነው። ኤርምያስ 23:23 እግዚአብሔር ግን ፍጡር የማይወስነው በሁሉም ቦታ የሚገኝ ምሉእ በኩልሄ የሆነ አምላክ ነው። እግዚአብሔር በዓለም ሁሉ ሙሉ ነው ሲባል በዓለም ውስጥ ብቻ ተወስኖ ይኖራል ማለት ሳይሆን ዓለምን በውስጡ ይወስናል ማለት ነው። በኢሳይያስ ምዕራፍ 8 ቁጥር 1 ላይ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት የሚለው ቃል እግዚአብሔር በዚያ አካባቢ ብቻ አለ ተብሎ ቦታ የማይወሰንለት ሰማይም ምድርም ዓለማትም በሙሉ ግዛቱ መሆናቸውን የሚያስረዳ ነው። ሶስተኛ እግዚአብሔር ዘላለማዊ ነው። ሰዎች በዚህ ዓለም መኖር የሚችሉት በሕይወት እስካሉ ድረስ ብቻ ነው። ጊዜያዊ የሆነው ምድራዊ ኑሯቸው በሞት ይለወጣል። ዘፍጥረት ምዕራፍ 3 ቁጥር 19 እግዚአብሔር ግን ዓለማት ሳይፈጠሩ የነበረ አሁንም እየገዛ ያለ ወደፊትም ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት ዘላለማዊ አምላክ ነው። እኛ ሰዎች የተወለድንበትን ቀን መጀመሪያችን፣ የምንሞትበትንም ቀን መጨረሻችን ነው። አምላክ ግን ሰው በመሆን ዘመን ቢቆጠርለትም ስጋ የመለኮትን ባህሪ በተዋህዶ ገንዘቡ ስላደረገ ስለተዋህደ ዘመናት የማይቀድሙት ቀዳማዊ ዘመናት አሳልፎ የሚኖር ዳህራዊ መጀመሪያና መጨረሻ የሌለው ዘላለማዊ አምላክ ነው። የዮሐንስ ራእይ ምዕራፍ 1 ቁጥር 18 ለነበረበት መጀመሪያ የማይኖርበት መጨረሻ የለውም፣ ለሁሉም ነገር መጀመሪያም ሆነ መጨረሻው ራሱ ነው። ዘፍጥረት ምዕራፍ 18 ቁጥር 14 እንዲሁም ዘጸአት ምዕራፍ 3 ቁጥር 14። አራተኛ እግዚአብሔር ሁሉን ማድረግ የሚችል አምላክ ነው። እኛ ሰዎች በሕይወት ዘመናችን ማድረግ ወይም ማግኘት የምንችለው የተወሰነ ነገር ብቻ ነው። ለምሳሌ በዓለም ያለውን እውቀት፣ ሀብት፣ ስልጣን ሁሉም በአንድ ጊዜ ማግኘት አንችልም። ብዙዎቻችንም ያለኝ ይበቃኛል ብለን በተሰጠን ከማመስገን ይልቅ ሌላውን ሆነን ለመገኘት የምናደርገው ድካም በእኛነታችን ውስጥ ጉድለት እንዳለና ሁሉንም ማድረግም ሆነ መሆን እንደማንችል ያስረዳል። እግዚአብሔር ግን ያለማንም እርዳታ በማንኛውም ሰዓት የወደደውን ማድረግ የሚችል ጌትነቱ፣ እውቀቱ፣ ሀብቱ የራሱ የሆነ ከማንም ምንም የማይሻ ሁሉ ያለው የማይደክም የማይሰለች የማይሳነው ሁሉ ነገር ያለው የሚሳነው ነገር የሌለው አምላክ ነው። ዘፍጥረት ምዕራፍ 18 ቁጥር 13 እንዲሁም ሉቃስ ምዕራፍ 1 ቁጥር 37 ትንቢተ ኢሳይያስ ምዕራፍ 40 ቁጥር 20 ይህን በዝርዝር ያስረዳናል። አምስተኛ እግዚአብሔር ጥበበኛ ወይም አዋቂ ነው። የሰው ልጅ ይዞት የተወለደው ልቅሶ ብቻ ነው። ሌላውን ሁሉ በማየት በመስማት በመማር ከሰዎች ያገኘው ነው። ያውም ቢሆን ያለፈውን ታሪክ ከማውራትና
አሁን የሚደረገውን ከማየት በቀር ወደፊት የሚሆነውን ለማወቅ የሚችል ዕውቀትና ጥበብ የለውም። ዕውቀቱም ቢሆን የአንዱ ዕውቀት ከሌላው ይበልጣል። በዚህ ዓለም ፍጹም የሆነ ዕውቀት የለም። የተከፈለውም ቢሆን በየጊዜው ያልፋል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 እግዚአብሔር ጥበቡ የባህሪው የሆነ ያለፈውን የማይረሳ የሚመጣውን የሚያውቅ ለሰዎች ዕውቀትና ጥበብን የሚገልጽ አምላክ ነው። ሰው ሊያውቅና ሊመረምር የሚችለው ውጫዊውንና ግዙፉን ነገር ብቻ ነው። እግዚአብሔር ግን ልብና ኩላሊትን በሰው ሕሊና የታሰበውን አስቀድሞ የሚያውቅ አምላክ ነው። መዝሙረ ዳዊት ምዕራፍ 7 ቁጥር 9። እግዚአብሔር ቅዱስ ነው። ቅድስና የእግዚአብሔር የባህሪ ገንዘቡ ሲሆን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በዘሌዋውያን ምዕራፍ 19 ቁጥር 2 እንዲሁም በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ባለው ቃል መሰረት ቅዱሳን መላእክትና በስራቸው ለቅድስና የበቁ ሰዎችን ቅዱሳን ተብለው ይጠራሉ። የመላእክትና የሰዎች ቅድስና ግን በስራ የሚገኝ በሃይማኖት የተፈተነ ከእግዚአብሔር የሚሰጥ የጸጋ ቅድስና ነው። የፍጡራን ቅድስና ደረጃ አለው። ከአንዱ ከሌላው ይበልጣል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 የእግዚአብሔር ቅድስና በመጠን አይወሰንም፣ እንደ እግዚአብሔር ያለ ቅዱስ ማንም የለምና። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 እንዲሁም ትንቢተ ዕንባቆም ምዕራፍ 1 ቁጥር 13። ሰባተኛ እግዚአብሔር ቸር ነው። የሰው ልጅ ቸርነቱ ወይም ልግስናው በኪሱ ያለው ሳንቲም እስኪያልቅ ነው። እርሱንም ቢሆን የሚሰጠው ተለምኖ ነው። እግዚአብሔር ግን ሁሉ ያለው ያለ ንፍግና ያለ መሰሰት ለጋስ ስጦታው የማያልቅበት ኃጥእ ነው ጻድቅ ነው ሳይል በቸርነቱ ለሁሉም ያላደሎ የሚያድል አምላክ ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 41 ሳንለምነው የሚያስፈልገንን አውቆ የሚሰጠን ቸር አምላክ ነው። ማቴዎስ ወንጌል ምዕራፍ 6 ቁጥር 32 ሰው የሚሰጠው ከሌላው ያገኘውን ነው። ወደዚህ ዓለም የመጣነው ራቁታችን ነው። ወደ ምድር ስንመለስ የምናስከትለው ነገር የለንም። ትንቢተ ዩኤል ምዕራፍ 1 ቁጥር 21 እንዲሁም አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 7 እኛ ለሌሎች የምንሰጠው ከተረፈን ብቻ ነው። አምላካችን ግን ለኛ የሰጠን ራሱን ነው። ከዚህ የሚበልጥ ፍቅርም ለማንም የለውም። የዮሐንስ ወንጌል ምዕራፍ 15 ቁጥር 13 ሰው የሚሰጠው ለወዳጁ ለወገኑ ለሚመስለው ነው። እግዚአብሔር ግን ጠላቶቹ ሳለን ራሱን ለሞት አሳልፎ በመስጠት ከራሱ ጋር አስታረቀን፣ ከዘላለም ሞት አዳነን። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 10። ስምንተኛ እግዚአብሔር ፍቅር ነው። ሰው ወዳጁን ይወዳል፣ ለማይወደው ግን ቦታ አይሰጥም። እንዲያውም ከተመቸው ከመበቀል ወደ ኋላ አይልም። እግዚአብሔር ግን እየበደልነው ለንስሐ እስክንዘጋጅ በብዙ ታግሶ ይወደናል። ወደ ሮሜ ሰዎች ምዕራፍ 2 ቁጥር 4 የሰው ፍቅሩ ተለዋዋጭ ወረት ያለበት ጊዜያዊ ነው። ሰው ለጥቅም ብሎ ወዳጁን ይገድላል። አምላካችን ፍቅሩ የማይለካ ለኛ ለጠላቶቹ የሞተ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 እስከ 12 እንደተገለጸው የሰራነውን ሁሉ በቸርነቱ ይቅር ብሎ ከበደል የሚያነጻን አምላክ ነው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እግዚአብሔር ፈቅደን እንድንገዛለት ይፈልጋል እንጂ ማናችንንም አስጨንቆ አይገዛንም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8። ዘጠነኛ እግዚአብሔር በእውነት የሚፈርድ እውነተኛ ዳኛ ወይም ፈራጅ ነው። እግዚአብሔር ለሰዎች የዳኝነት ስልጣን የሰጣቸው ትክክለኛ ፍርድ እንዲፈርዱ ነው። ማንም ቢሆን እውነቱን መፍረድ እንዳለበት ሕሊናው ይነግረዋል። በሐሰት ስንፈርድ በመጀመሪያ የሚወቅሰን ሕሊናችን ነው። የሕሊና ወቀሳን የማይፈራ ማንንም ሊፈራ አይችልም። ዳኞች በዘመድ በጥቅማ ጥቅም በዓላማ መመሳሰልና በሌሎች ፍርድ ሊያዛቡ ይችላሉ። እግዚአብሔር ግን ከማንም ምንም የማይፈልግ ከእውነት ጋር ደስ የሚለው ፍርዱ ትክክለኛ የሆነ አምላክ ነው። እግዚአብሔር ለሰው ፊት አያደላም። ለእያንዳንዱ እንደ ሥራው መጠን ዋጋውን ይከፍለዋል። የዮሐንስ ራእይ ምዕራፍ 22 ቁጥር 12 እንዲሁም መዝሙር 36 ቁጥር 28 በዝርዝር ተገልጿል። እግዚአብሔርን ስለማየትና አለማየት። የእግዚአብሔርን መኖር የምናረጋግጥባቸው ነገሮች በዓለማችን ያሉ ነገሮች ሁሉ የአምላክ መኖር የሚገልጹ ቢሆኑም የተወሰኑትን በማስረጃነት እናያለን። አንድን ሰው ዘመናዊ የመገናኛ ዘዴዎችን ተጠቅመን ድምፁን በመስማት ወይም በአካል በማየት መኖሩን መረዳት እንችላለን። የእግዚአብሔርን መኖር የምናውቅባቸው መንገዶች ግን ከዚህ የተለዩና በሚከተሉት መንገዶች የሚገለጹ ናቸው። አንደኛ፣ ስነ ፍጥረት። እግዚአብሔር ራሱን ያለ ምስክር አልተውም። የሐዋርያት ሥራ ምዕራፍ 14 ቁጥር 17 በአንድ ባለሙያ ወይም በፋብሪካ የተሰሩ ነገሮች ሰሪያቸውን እንደሚያስተዋውቁና እንደሚያስመሰግኑ ሁሉ ፍጥረታትም በእርሱ እንደተፈጠሩና እንደሚመሩ ስለ እግዚአብሔር መኖር ምስክሮች በመሆን ፈጣሪያቸውን ያስተዋውቃሉ። የማይታይ እግዚአብሔር በፍጥረቱ ይታወቃል። ወደ ሮሜ ሰዎች ምዕራፍ 1 ቁጥር 20
ባለሙያ በሰራቸው ስራዎች እንደሚታወቅ ሁሉ እግዚአብሔርን በፈጠራቸው ፍጥረታት ይታወቃል። በምድራችን በራሱ የተገኘ ምንም ነገር የለም። ሁሉንም ነገሮች የፈጠረ እግዚአብሔር ነው። መዝሙር 23 ምዕራፍ 1 ሰዎች ለሚሰሯቸው ስራዎች በዲዛይን የሚጠቀሙት የአምላክ ስራ የሆኑ ፍጥረታትን ነው። የሰዎች ስራ ፋሽኑ ያልፋል፣ በሌላ ስልጣኔም ይተካል። የአምላክ ስራ ግን የማይጠገብ የማይሰለች ሁሌም አዲስ ነው። ፍጥረታት እግዚአብሔር እንደፈጠራቸው በዝምታ ይናገራሉ፣ ይመሰክራሉ። ኢዮብ ምዕራፍ 12 ቁጥር 7 እስከ 9 እንዲሁም መዝሙር 18 ቁጥር 1። ሁለተኛ፣ የሰዎች ህሊና ምስክርነት። የሰዎች ህሊና ስለ እግዚአብሔር መኖር ምስክር ነው። ክፉ ሲሰራ ይጸጸታል፣ መልካም በሚሰራበት ወቅትም ደግሞ ደስተኛ ይሆናል። ሃይማኖት የሌላቸው ሰዎችም ቢሆኑ በህሊናቸው አውቀው ጥፋተኛ የሚቀጣበትን ህግ ያወጣሉ። ወደ ሮሜ ሰዎች ምዕራፍ 2 ቁጥር 19 ሰዎች ከአቅማቸው በላይ የሆነ ነገር ሲገጥማቸው እሱ ያውቃል በማለት ለእግዚአብሔር ይሰጣሉ። ምንም እንኳ ክፉ ቢሰሩም ለሁሉም እንደ ስራው የሚከፍል አምላክ እንዳለ በህሊናቸው ያምናሉ። ሰው አምላኩን ይመስላል የተባለውም በመልካም አስተሳሰቡ ወይም በህሊናው ነው። ሶስተኛ፣ የታሪክ ምስክርነት። ታሪክ ያለፈውንና እውነት የሆነውን ነገር ለአዲሱ ትውልድ የምናስረዳበት ሲሆን በዓለም ላይ የተፈጸሙና በመጽሐፍ ቅዱስ ውስጥ የተጻፉ ታሪኮች ስለ እግዚአብሔር መኖር ግልጽ ምስክርነትን ይሰጣሉ። ለምሳሌ እስራኤል ከግብፅ አገር ለ430 ዓመት መኖራቸውን በታሪክ ተመዝግቧል። ይህ ታሪካዊ ድርጊትም የተፈጸመው በእግዚአብሔር ጥበብ እንደሆነ መጽሐፍ ቅዱስ ይነግረናል። ዮሴፍ በመጀመሪያ ወደ ግብፅ ወርዶ ባለስልጣን በመሆን ለወገኖቹ ከሀገራቸው መፍለስና ለጊዜውም ቢሆን የተሻለ ህይወትን ይኖሩ ዘንድ ምክንያት እንዲሆን ያደረገ ዘፍጥረት 41 ቁጥር 39። ሙሴ በአስቸጋሪ ወቅት በአስደናቂ ሁኔታ ተወልዶ በቤተ መንግስት እንዲያድግና በኋላም እስራኤልን እየመራ ከግብፅ ወደ ከነዓን እንዲያወጣ ያደረገ እግዚአብሔር አምላክ ነው። ዘጸአት ምዕራፍ 3 ቁጥር 1። ሌሎችም በዓለም ታላላቅ የተባሉ ታሪኮችን በማስተዋል ከተረዳናቸው የእግዚአብሔርን ኃያልነትና ሁሉን አድራጊነት እንደተገለጸባቸው ማወቅ እንችላለን። በሌላ በኩል በዓለም ታሪክ ትልቅ ቦታ ያለው መጽሐፍ ቅዱስ የሚናገረው ስለ እግዚአብሔር መኖርና ስለ ድንቅ ስራዎቹ እንዲሁም በወዳጆቹ ላይ አድሮ ያደረጋቸውን ታምራትና መለኮታዊ ኃይሉን ነው። በተጨማሪም የእግዚአብሔር ስም የተጠራባቸው ጸበሉ፣ እምነቱ፣ መስቀሉ ተአምራቱን ሲያደርጉ ሕሙማን የእግዚአብሔርን ስም ጠርተው መዳናቸው እውነተኛና ሕያው ምስክር ናቸው። በማስተዋል ለሚገነዘበውም በዓለም ላይ የእግዚአብሔር ኃይል ያልተገለጠበት የታሪክ ክፍል የለም። አራተኛ፣ እግዚአብሔርን የማናይበት ምክንያት። በእርግጥ እግዚአብሔር ለአብርሃም በሶስት ሰዎች አምሳል በዘፍጥረት ምዕራፍ 18 ቁጥር 1፣ ለኢሳያስ በንጉሥ አምሳል በኢሳያስ ምዕራፍ 6 ቁጥር 1፣ ሌሎችም ወዳጆችን በተለያየ መንገድ ቢገለጽላቸውም እርሱ በወደደውና እነርሱ ማየት በሚችሉት መጠን እንጂ እግዚአብሔር በመለኮታዊ ባህሪው ያየው ማንም የለም። ዘጸአት ምዕራፍ 33 ቁጥር 20፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንዲሁም የማቴዎስ ወንጌል ምዕራፍ 17 ቁጥር 6 ይህን በዝርዝር ያስረዳሉ። እግዚአብሔርን በዓይናችን የማናይባቸው ምክንያቶች፣ አንደኛ ስለ ታላቅነቱ፣ ሁለተኛ ስለ ብርሃናዊነቱ ወይም አንጸባራቂነቱ፣ ሶስተኛ ስለ እሳትነቱ ወይም አቅላጭነቱ፣ አራተኛ ስለ ረቂቅነቱ፣ አምስተኛ ስለ ድምፁ አስፈሪነት ነው። አንደኛ የእግዚአብሔር ታላቅነት። በዚህ ዓለም ያሉ ፍጥረታት መጠናቸው ከአንዱ የሌላው ያንሳል ወይም ይበልጣል። ያንዳንዳቸው መለኪያ አላቸው። ስለ እግዚአብሔር ታላቅነት ስንማር ግን ይህንን የዓለም ቀመር ከህሊናችን ማውጣት አለብን። ምክንያቱም የእግዚአብሔር የሆነን ነገር ሁሉ በስጋዊ እውቀት ተመራምሮ ሊደርስበት የሚችል ማንም የለምና። ነቢዩ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት ሲል በትንቢተ ኢሳያስ ምዕራፍ 66 ቁጥር 1 በማለት የተናገረው በሰማይና በምድር ብቻ ይወሰናል ለማለት ሳይሆን ሰማይም ምድርም በእኔ ግዛት ውስጥ ናቸው፣ እኔ በሁሉም እገኛለሁ፣ ፍጥረታትን እኔ ወስናቸዋለሁ እንጂ እኔን አይወስኑኝም ለማለት ነው። እኛ ሰዎችም በአምላክነቱ ውስጥ ያለችውን ዓለም እንኳን በአንድ ጊዜ ማየት አንችልም። እግዚአብሔርን የማናየውም ዓለማትን የሚወስነውና ከምናስበው በላይ በእጅጉ ታላቅ በመሆኑ ነው። ሁለተኛ የእግዚአብሔር ብርሃናዊነት ወይም አንጸባራቂነት። ሰው ማየት የሚችለው የብርሃን መጠን ማየት በሚችለው ልክ ከሆነ ብቻ ነው። ከዚህ ከበዛም ሆነ ካነሰ ማየት አይችልም። ለምሳሌ የፀሐይን ብርሃን ወይም ሌላ ከፍተኛ የብርሃን ነጸብራቅ ሙሉ በሙሉ በአይን ማየት አይቻልም። ዘጸአት ምዕራፍ 34 ቁጥር 27 ሙሴ እንኳን 40 ቀንና 40 ሌሊት ከእግዚአብሔር ጋር በሲና ተራራ ቆይቶ ከተመለሰ በኋላ የፊቱ ብርሃን ስላንጸባረቀባቸው እስራኤል ማየት አልቻሉም ነበር። የሰው ልጅ ለፍጡራን በጸጋ የተሰጠ የብርሃን ነጸብራቅ ተቋቁሞ ማየት ካልቻለ የፈጣሪውን መለኮታዊ ብርሃን የማየት አቅም እንዴት ሊኖረው ይችላል? ማቴዎስ 17 ቁጥር 6። የእግዚአብሔር እሳትነት ወይም አቅላጭነት።
በተፈጥሯቸው ከፍተኛ የሆነ የሙቀት ወይም የአቅላጭነት ባህሪ ባላቸው ነገሮች አካባቢ ለመኖር እንደማይቻል ይታወቃል። ለምሳሌ የእሳተ ገሞራ ፍንዳታ፣ ከፍተኛ የሙቀት አየር ያለበት አካባቢ መኖር አይቻልም። እነዚህ ፍጡራን ሲሆኑ ይህንን ያክል የማቃጠል ኃይል ካላቸው እነዚህን የፈጠረ አምላክማ መለኮታዊ ባህሪው ከምናስበው በላይ አቅላጭ ወይም እሳትነት ያለው በመሆኑ ሰው አይቶት በፊቱ መቆም አይቻለውም። ዘጸአት 33 ምዕራፍ 20። የእግዚአብሔር ረቂቅነት። ነፋስ ወይም አየር ረቂቅ ነው። ድምፁን እንሰማለን። ከየት እንደሚመጣ ወዴት እንደሚሄድ ግን አናውቅም። ሌሎችንም በአይናችን የማናያቸው ብዙ ረቂቃን ነገሮች አሉ። ከነፋስ ነፍስ፣ ከነፍስም መላእክት ይረቃሉ። እነዚህን ረቂቃን በመሆናቸው ማየት ካልቻለን ሁሉንም የፈጠረ አምላክ መለኮታዊ ባህሪውን ማሰብና መገመት ከምንችለው በላይ ረቂቅ በመሆኑ በአይናችን ልናየው አንችልም። እግዚአብሔር መንፈስ ነው፣ የሚሰግዱለትም አይተው ሳይሆን በመንፈስ ይሰግዱለታል ተብሏልና የዮሐንስ ወንጌል ምዕራፍ 4 ቁጥር 24። የእግዚአብሔር የድምፁ አስፈሪነት። ጆሮአችን መስማት የሚችለው የድምፅ መጠን አለው። ከአቅም በላይ ድምፅ ከሰማ የጤና መታወክ ሊደርስበት ይችላል። አንዳንድ ጊዜ መስማት ከምንችለው በላይ የሆኑ ድምጾች ሲያጋጥሙን ጆሮአችንን በእጃችን በመድፈን እንከላከላለን። በዓለማችን ላይ መስማት ከምንችለው በላይ የሆኑ ብዙ ድምጾች አሉ። እስራኤል የእግዚአብሔርን ድምፅ ለመስማት ከመፍራታቸው የተነሳ ሙሴን እንዳንሞት እግዚአብሔር አይናገረን፣ አንተ ተናገረን ይሉት ነበር። ዘጸአት ምዕራፍ 20 ቁጥር 19። በሌላ በኩልም አይሁድ ጌታን ሊይዙት በመጡበት ሰዓት የናዝሬቱ ኢየሱስ እኔ ነኝ ባላቸው ጊዜ ቁመው መስማት ስላልቻሉ መሬት ላይ ወድቀዋል። የዮሐንስ ወንጌል ምዕራፍ 18 ቁጥር 4። አምላክ በስጋ በተገለጠበትም ሆነ በሌላ ጊዜ ሰዎችን የሚያነጋግራቸው መስማት በሚችሉት መጠን እንጂ መለኮታዊ ድምፁን ሰምቶ በሕይወት መኖር የሚችል ማንም ፍጡር የለም። ከላይ የገለጽናቸው ሁሉ የእግዚአብሔር ባህሪ በሰው አእምሮ የማይወሰን